ሰላም እጅጉን እየተወደዳችሁና እየተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ ቅዳሜ የጠዋት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን ቀርበናል። በርካታ መረጃዎች እየተሰሙ ይገኛሉ። በማንቸስተር ዩናይትድ ቤት ብሪያን ምቤሞ አሁንም እንግዲህ የቀረበለትን የውል ማፍረሻ እንግዲህ በአሁኑ ሰዓት ላይ ብሬንትፎርዶች ውድቅ ማድረጋቸውን ዴቪድ ኦርነስቲን እየዘገበ ይገኛል። 55 ሚሊዮን ፓውንድ እንዲሁም ደግሞ የሚጨመር 7.5 ሚሊዮን ፓውንድ አድሶን አቅርበው ነበር። ይህ ነገር ግን ውድቅ እንደተደረገ ነው እየተገለጸ የሚገኘው። ይህንን በማንቸስተር ዩናይትድ ቤት የምንመለከት ይሆናል። ሌሎች መረጃዎችንም ማንቸስተር ዩናይትድ ቤት የምንመለከት ሲሆን በአርሰናል ቤት አሁን ላይ የሚገኙ ተጫዋቾች አሉ። በተለይም የሚፈልጓቸው ተጫዋቾች የኤቤሬቺ ኤዜን ጉዳይ የምናነሳ ይሆናል። እስከ 68 ሚሊዮን ፓውንድ ድረስ ይህ ተጫዋች ሊወጣበት እንደሚችል ነው እየተገለጸ የሚገኘው። አዲሱ የሚፈልገውን የተከላካይ ስፍራ ተጫዋችም እንግዲህ በአሁኑ ሰዓት ላይ ጥያቄ ቢያቀርቡለትም ውድቅ እንደተደረገ በቫሌንሺያ መረጃዎች እየወጡም ይገኛሉ። ሌሎች መረጃዎችም ስለ ሮድሪጎ ጉዌዥም እንዲሁም ደግሞ ስለሚለቁ ተጫዋቾችም የምንመለከት ይሆናል። በቼልሲ ቤትም ስለ ቤዮ ጊተንስ የምናነሳቸው ጉዳዮች አሉ። እነሱንም የምንመለከት ይሆናል። ስለ ሌሎች ተጫዋቾችም እንመለከታለን። በተለይም በብራይተን ቤት ጥሩ ጊዜን ማሳለፍ የቻለው ፔድሮ ኔቶ በአሁኑ ሰዓት ላይ በቼልሲ ቤት የሚፈለግ ተጫዋች መሆኑ ነው መረጃዎች እየወጡ የሚገኙት። እነዚህንና ሌሎች በርካታ መረጃዎችን የምንመለከት ይሆናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት መርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። እስከ መጨረሻው ድረስ አብራችሁን ቆዩ። አርሰናሎች ለክሪስቲያን ማስኬራ ዝውውር 20 ሚሊዮን ዩሮ እንዲሁም ደግሞ የ6 ዓመት ኮንትራት ለማቅረብ እየተዘጋጁ ይገኛሉ። ደሞዙም በቫሌንሺያ ከሚገኘው የተሻለ እንደሚያደርጉለት ነው እየተዘገበ የሚገኘው። ማርካ ከስፔን ይዞት የወጣው መረጃ እንደሚያሳየው ከሆነ 20 ሚሊዮን ፓውንድ ለማቅረብ ነው ምርጫ እያደረጉ የሚገኙት አርሰናሎች ከዚህ በፊት እንግዲህ 15 ሚሊዮን ዩሮ አቅርበው ውድቅ ማድረጋቸውን የተመለከትን ሲሆን ማርካ ይህንን በትላንትናው ዕለት ይዞት ማውጣት ችሏል። የማርካ ጋዜጠኛ ጆዜፍ ፊሊክስ እንዲሁም ደግሞ ይዞት የወጣው መረጃ እንደሚያመላክተው ከሆነ ሮድሪጎ በሪያል ማድሪድ ቤት የሚቆይ አይመስለኝም ሲል ነው እየገለጸ የሚገኘው። በሪያል ማድሪድ እንዲሁም ደግሞ እጅግ በጣም በስፔን የሚታወቀው ማርካ ጋዜጣ ለሎስ ብላንኮቹ እጅግ በጣም ቅርብ መሆኑ ይታወቃል። እጅግ በጣም የሚቀርቡ መረጃዎችን እንግዲህ ይዞ መውጣት በሚታወቀው ማርካ ጋዜጣ ሮድሪጎ እንግዲህ በሪያል ማድሪድ ቤት የመቆየት እድል የለውም ሲል ነው ይዞት መውጣት እየቻለው። በዚህም የተነሳ ምናልባትም ለአርሰናል እጅግ በጣም ከፍተኛ እድል ሊሰጠው እንደሚችል ነው ይህንን መረጃ አያይዞ መውጣትም እየቻለው። ሮድሪጎ አሁንም ቢሆን የአርሰናል የመጀመሪያ እቅድ ውስጥ የሚገኝ ተጫዋች ነው። ከዛ በኋላ ነው ወደ ኤቤሬቺ ኤዜ ሊዞሩም የሚችሉት። ኤቤሬቺ ኤዜ የ60 ሚሊዮን ፓውንድ የመልቀቂያ አንቀጽ አለው። ነገር ግን በሚከፈለው የክፍያ መዋቅር ዙሪያ ውስብስብ ጉዳዮችም አሉ። ይህ ማለት ቀላል ዝውውር አይሆንም ሲል ነው ጃክ ግሮብስ ይዞት የወጣው መረጃም የሚያሳየው። እስከ 68 ሚሊዮን ፓውንድ ክሪስታል ፓላሶች እየጠየቁ ይገኛሉ። ኤቤሬቺ ኤዜ ወደ ለንደኑ ክለብ አርሰናል ከፍ ማለትም ይፈልጋል። ወደ ሌላኛው ክለብ አርሰናል ማለት ነው። ከለንደን ወደ ለንደን የሚያደርገውን ጉዞ እንደሚፈልገው እየተገለጸ ሲሆን በተለይም በአውሮፓ ቻምፒየንስ ሊግ ራሱን ማሳየት ይፈልጋል። በእርግጥ በዚህ ዓመት በዩሮፓ ሊግ መሳተፍ አቅም አላቸው ክሪስታል ፓላሶች የኤፍኤ ካፕ ዋንጫን ማንሳታቸውን ተከትለው። ነገር ግን ራሱን ማሳደግ ይፈልጋል። ነገር ግን ይህ ዝውውር ቀላል ነው ተብሎም አይጠበቅም። አርሰናል የማርቲን ዙቢሜንዲን ዝውውር በሚቀጥሉት ሳምንታት ይፋ ያደርጋል ሲል ስካይ ስፖርት ይዞት የወጣው መረጃ ያሳያል። ምንም እንኳን ከአርሰናል ጋር ሙሉ ድርድር ቢያደርግም እንዲሁም ደግሞ በለንደን ቢታይና በኤምሬትስ ስቴዲየም ላይ ቢታይ የተጫዋች እንግዲህ እስካሁን ድረስ ምንም አይነት ፊርማ አለማድረጉን በይፋ እየተገለጸ ሲሆን ስካይ ስፖርት እንደገለጸው ከሆነ በሚቀጥሉት ሳምንታት ኒው ግዙዎች የሚጠናቀቁም ይሆናል። አርሰናል በሞርጋን ሮጀርስ ላይ መደበኛ ያልሆነ ውይይት አድርጓል። አንድሪያ በርታ በበርካታ የግራን ክንፍ ኢላማዎች ላይ መረጃ እየሰበሰበም ይገኛል። አርሰናል ለመጀመሪያ ጊዜ የሮጀርስን ተወካዮች ከአንድ ወር በፊት አነጋግሮም ነበር። የሮጀርስ ዝውውር 70 ሚሊዮን ዩሮ ሊደርስም ይችላል። ግን አስቶን ቪላ ተጫዋቹን ለመልቀቅ ፈቃደኛ ባለመሆኑ ዝውውሩ ከባድ እንደሚሆን እንደተዘገበ ነው የተገለጸው። ከዚህ በፊትም ከአርሰናል ጋር የተጫዋች ስሙ መያያዙም የሚታወስ ጉዳይ ነው። አርሰናል በርካታ ተጫዋቾችን አነጋግሯል። ስለዚህ ወደ ኤዜ ዝውውር ያተኩሩት እንደሆነ ወደፊት የሚታይ ይሆናል። ነገር ግን ንግግሮች ተደርጓል ሲል ጆን ክሮክስ ይዞት የወጣው መረጃ ያሳያል። ሚረር እንዲሁ በሰፊው መረጃ ይዞት እንደወጣው መረጃ የሚያሳይ ከሆነ አርሰናል ኤቤሬቺ ኤዜን አሁንም እያነጋገሩም ይገኛሉ። የፌነርባቼ ስፖርት ዳይሬክተር ዴቪድ ኦዝኔክ ከፓርቴ ወይም ደግሞ ዲዲዲ አንዱን ለማስፈረም ወደ ብሪታኒያም ተጉዟል። ጆዜ ሙሪኒዮ በተጫዋቾቹ ላይ በተለይም በፓርቲ ላይ ከፍተኛ ፍላጎት እንዳላቸው ነው ከቱርክ አንዳንድ መረጃዎች እያሳዩ የሚገኙት። ምናልባትም የተጫዋች እንግዲህ መዳረሻው ወደ ፌነርባቼ ቱርክ ሊሆን እንደሚችል
ፍንጮች እየወጡም ይገኛሉ። አርሰናል 100% ስለ ኤቤሬቺ ኤዜ ቅድመ ሁኔታ ጠይቋል። ምንም የቀረበ የዝውውር ጥያቄ የለም፣ ንግግር ብቻ ነው። አርሰናል ዋና ቅድሚያ የሚሰጠው ሮድሪጎ ጉዌጅ ነው። ነገር ግን የዝውውር ውስብስብ ነው። እናም የሚጠበቀው አጓጊ በጨዋታ ይሆናል። ልክ እንደ ኦዚል ሪያል ማድሪድ ለመሸጥ መፈለግ አለበት ሲል ነው ይህንን መረጃ ቡቺ ላባ ይዞት የወጣው መረጃም የሚያሳየው። በቤንጃሚን ሴስኮ ዝውውር ላይ በእነዚህ ቀናት ውስጥ ምንም የተለወጠ ነገር የለም። አርሰናል በበቂ ሁኔታ እንደሚጠብቁ ያምናሉ። እናም ለአርቢ ሌፕዚግ አቅማቸውን አይለውጡም፣ ይከፍሉ ወይም ደግሞ ይተውት ይሆናል ሲል ነው እየገለጸ የሚገኘው። ቪክተር ዮከረስም በዚህ ውስጥ የሚካተት ተጫዋች ነው። የተጫዋች አሁንም ቢሆን ለአርሰናል ራሱን እያቀረበ ይገኛል። ከስፖርቲንግ ሊዝበን ጋር የሚደረገው ድርድር ግን ለእነሱ እጅግ በጣም እንዳከበደው ነው የተገለጸው። ኒኮላስ ጃክሰን ከአርሰናል የአጥቂ አማራጮች ውስጥ አንዱ እንደሆነ ካስተልስ እየዘገበ ይገኛል። ሉካን ካስተንስ ይዞት የወጣው መረጃ በሚያሳየው መረጃ መሰረት እንግዲህ በአሁን ሳለ የቼልሲ ንብረት የሆነው ኒኮላስ ጃክሰን ምናልባትም የአርሰናል የአጥቂ አማራጭ አንዱ መሆኑ ነው እየተገለጸ የሚገኘው። ቪክተር ዮከረስን እንዲሁም ደግሞ ቤንጃሚን ሴስኮን እያናገረ የሚገኘው አንድሪያ በርታ ቤንጃሚን ሴስኮን እንግዲህ የሚያገኝ ወይም ደግሞ ቪክተር ዮከረስን የሚያገኝ ከሆነ የቼልሲ ንብረት የሆነውን ኒኮላስ ጃክሰንን ሊመለከት እንደሚችል ነው እየገለጸ የሚገኘው። ቪክተር ዮከረስ አርሰናልን ለመቀላቀል ከሌሎች ክለቦች የሚቀርብለትን ጥያቄ ውድቅ እያደረገ ይገኛል ሲል ይሁ ጋዜጠኛ ዱካን ካስተልስ ይዞት ማውጣትም ችሏል። አርሰናል ለክርስቲያን ሞስኬራ ያቀረበው የመክፈቻ ጥያቄ ቫሌንሺያ ውድቅ ካደረጉ በኋላ አርሰናል አዲስ ድርድር ይጀምራል። ከዚህ በፊት እንደተዘገበው የግል ጉዳዮች በጭራሽ ችግር ውስጥ እንደሌሉ ነው ሃንድ ኦፍ ኦዚል የዘገበው። የተጫዋች በግል ደረጃ ከአርሰናል ጋር ስምምነት እንደደረሰ ነግረናቸዋል። ማንቸስተር ዩናይትድ የብሪያን ምቤሞን ዝውውር ከጨረሰ በኋላ ተጨማሪ 4 ተጫዋቾችን የማስፈረም ፊቱን የሚያዞር ይሆናል ሲል ፖል ሂርትስ ይዞት የወጣው መረጃ ነው የሚያሳየው። በአሁኑ ሰዓት ላይ የተለያዩ ተጫዋቾችን ማስፈረም ይፈልጋሉ። በተለይም አሰልጣኝ ሩበን አሞሪም በዚህ ሰዓት ላይ የብሪያን ምቤሞ ጉዳይ የመጀመሪያው ጉዳይ ሲሆን ከዛ በኋላ የተለያዩ 4 ተጫዋቾች ያስፈርማሉ ተብሎ ይጠበቃል። ከነዚህ መካከል የበረኛ ቦታ የሚጠበቅ ጉዳይ ነው። በተለይም አንድሬ ኦናና ይለቃል ተብሎ የሚጠበቅ ከሆነ በዚህ ሰዓት ላይ የተለያዩ ተጫዋቾችን እንደሚመለከቱ ነው የተገለጸው። በዚህም የተነሳ ምናልባት እስከ 4 የሚጠጉ ተጫዋቾች በማንቸስተር ዩናይትድ ሌላኛው ራዳር ውስጥ ሊገቡም ይችላሉ። ቲም ቶክ ባወጣው መረጃ መሰረት ሩበን አሞሪም የአታላንታውን አማካይ ኤደርሰን ሞራይስን እንዲያስፈርም ፈቃዱም ሰጥቷል። የቤርጋሞ ክለብ ከተጫዋቹ ዝውውር 50 ሚሊዮን ፓውንድ እየፈለጋሉ ነው የተባለው። ከዚህ በፊትም ስሙ ከማንቸስተር ዩናይትድ ጋር የተያያዘው ኤደርሰን በአሁን ሰዓት ላይ በአሰልጣኝ ሩበን አሞሪም ስር የሚወደደም ተጫዋች ነው። ምናልባትም በ10 ቁጥር ቦታ ላይ ሌላኛው ተመራጭ ተጫዋች እንዲሁም ደግሞ በማንቸስተር ዩናይትድ ቤት እንደ አማራጭ ቲም ስፕሪቱን ከፍ ያደርጓል ተብሎ የሚጠበቅም ብራዚላዊ ተጫዋች ነው። ብሪያን ምቤሞ ለፈላጊ ክለቦች ቶተናም ሆነ ለሌሎች ለክለቡ ብሬንትፎርድ የሚለቅ ከሆነ መግባት የሚፈልገው ማንቸስተር ዩናይትድ ብቻ እንደሆነ አረጋግጦ ተናግሯል። ማንቸስተር ዩናይትዶች 55 ሚሊዮን ፓውንድ ቋሚ እንዲሁም ደግሞ እየታየ የሚጨመር 7.5 ሚሊዮን ፓውንድ ለብሬንትፎርድ አቅርበዋል። አሁንም ግን ለቶተናሞች በቂ አልሆነላቸውም። አሁንም ንግግሩ እንደቀጠለ ነው። ዴቪድ ኦርነስቲን እየዘገበ የሚገኘው ብሬንትፎርዶች አሁንም ቢሆን ለዚህ ተጫዋች ከዚህ የተሻለ ገንዘብ ይፈልጋሉ። እስካሁን ድረስ የነገር ድርድር ውስጥ የቀረበ ሲሆን በአሁኑ ሳሌ ብሬንትፎርድ የሚፈልጉት ከ60 ሚሊዮን ፓውንድ በላይ የቋሚ ዝውውርን እንደሆነ ነው ዴቪድ ኦርነስቲን እንዲሁ በጭማሪ ዘገባውን ይዞት መውጣትም የቻለው። ማንቸስተር ዩናይትድ በብሪያን ምቤሞ ጉዳይ እርግጠኛ ሆኗል። እናም ቀጣይ ኢላማቸው በበረኛ ማስፈረም ነው። እናም ለበረኛ ዝውውርም 40 ሚሊዮን አዘጋጅተዋል። ቀድመው እንደገለጹት ማንቸስተር ዩናይትድ ቀዳሚ ምርጫ ኤሚሊያኖ ማርቲኔዝ መሆኑን ሜን በዘገባው ይዞት መውጣትም ችሏል። ኤሚሊያኖ ማርቲኔዝ ራሱን ለማንቸስተር ዩናይትድ ማቅረቡን የምናስታውሰው ጉዳይ ነው። ምንም እንኳን በአሁኑ ሳሌ ከማንቸስተር ዩናይትድ ጋር ድርድር ውስጥ ማግኘት ባይቻልም በፌነርባቼ እድል ውስጥ የሚገኝ ተጫዋች ነው። ነገር ግን ማንቸስተር ዩናይትድ አንድሬ ኦናናን የሚለቁ ከሆነ ኤሚሊያኖ ማርቲኔዝ የመጀመሪያ ምርጫ እንዲሁም ደግሞ ዲያጎ ኮስታ ሁለተኛ ምርጫቸው ነው ሲል ሜን ይዞት የወጣው መረጃም ያሳያል። ብሬንትፎርድ ማንቸስተር ዩናይትድ ለብሪያን ምቤሞ ያቀረበውን 55 ሚሊዮን ፓውንድ የሁለተኛ የዝውውር ጥያቄ ውድቅ ማድረጋቸው ነው የተገለጸው። ተጫዋቹ ማንቸስተር ዩናይትድ ብቻ መቀላቀል እንደሚፈልግ ለቶተናም ጭምር ግልጽ ቢያደርግም በአሁኑ ሰዓት ላይ ጥያቄው ውድቅ ማድረጉ ነው የተገለጸው። በአሁኑ ሰዓት ላይ ማንቸስተር ዩናይትድን ብቻ እንደሚፈልግ ግልጽ ማድረግ ችሏል። ንግግሮች ቀጥለዋል። ነገር ግን ዩናይትድ ከመጠን በላይ መክፈል እንደማይፈልግ ዴቪድ ኦርነስቲን እንዲሁ ከአትሌቲክስ ዘገባ ጋር ይዞት የወጣው መረጃም በሰፊው ያመላክታል። ምንም እንኳን እንግዲህ ይህ ነገር በአሁኑ ሰዓት ላይ ውድቅ ቢሆንም ማንቸስተር ዩናይትድ ከብሪያን ምቤሞ የሚያገኘውን ነገር እንደሚያገኝ እርግጠኛ የሚሆኑ ይመስላል ሲል ነው ሌሎች በርካታ መረጃዎችም እየወጡ የሚገኙት። ቦሩሲያ ዶርትመንት ለጄሚ ባዮ ጊተንስ ምትክ የሚሆን ተጫዋች መፈለግም ጀምረዋል። ምክንያቱም ቼልሲ ለጊተንስ ዝውውር እየተቃረበ ነው። ንግግሮች በመጨረሻ ደረጃ ላይ እንደሆኑ ነው ፋብሪዚዮ ሮማኖ እየገለጸ የሚገኘው። ዝውውሩ የመጨረሻ ደረጃ ላይ ደርሷል ሲል ፋብሪዚዮ ሮማኖ በትላንትናው ምሽት ዘገባው ይዞት መውጣትም የቻለው ዘገባ ነው። ይህ ተጫዋች እንግዲህ ወደ ቼልሲ የሚያደርገውን ጉዞ ከጫፍ እንዳደረሰም ተመልክተናል።
ምንጩ ያልተገለጸ ጋዜጠኛ ቼልሲ ለጃኦ ፔድሮ ለብራይተን ያቀረበው የዝውውር ዋጋ ውድቅ ተደርጎበታል ይላል። ይህም መረጃ ጃኦ ፔድሮ በአሁኑ ሰዓት በቼልሲ ራዳር ውስጥ የሚገኝ ተጫዋች ነው። ነገር ግን የመጀመሪያ ጥያቄው ውድቅ እንደተደረገበት ነው እየተገለጸ የሚገኘው። ቼልሲ ሁለተኛና ሶስተኛ ጥያቄዎችን በማሻሻል ይጠይቃሉ ተብሎ ነው የሚጠበቀው። ስቲቭ ዊሊያምስ በቼልሲ ቤት 10 ቁጥር ቦታ ላይ መጫወት ይፈልጋል ሲል ቤን ጃኮብስም ገልጿል። በዚህ ቦታ ላይ የኮል ፓልመር የዋና ቦታ እንደሆነ ይታወቃል። ተጫዋች በቼልሲ ቤት ምናልባትም ከቤንች እየተነሳ ይህን ቦታ ከቨር ያደርጋል ተብሎ የሚጠበቅ ታዳጊ ተጫዋች መሆኑን ነው የተመለከት ነው። አንድሬ ሳንቶስ ስኬታማ በሆነው የውሰት ውል በኋላ ከሌሎች ክለቦች ከፍተኛ ፍላጎት እያሳደረ ይገኛል። ቼልሲ ሳንቶስን እንደ ቡድን ተጫዋች አድርጎ ማየት ይፈልጋል። ነገር ግን ተጫዋቹ መውጣትን ሊፈልግ ይችላል። ቼልሲ ማዶኬ ወይም ደግሞ ጃክሰንን እንዲወጡ ግፊት እያደረገ አይደለም። ለሁለቱም ትልቅ ክፍያ ከመጣላቸው ብቻ እንደሚለቁ ነው መረጃዎች እየወጡ የሚገኙት። ጆ ፊሊክስ በሳውዲ አረቢያ ላሉ ክለቦች ቀርቧል። በሳውዲ የሚገኙ ክለቦች የፊሊክስን ሁኔታ እየተከታተሉ እንደሚገኙ ነው ቢቢሲ ስፖርት ይዞት የወጣው መረጃም በቼልሲ የሚያመለክተው። ቼልሲ ምንም እንኳን ሪፖርቶች ቢወጡም ኤሚ ማርቲኔዝ ማለትም ኤሚሊያኖ ማርቲኔዝን ለማስፈረም እየተመለከተ አይደለም። ለተጫዋቹ አድናቆት አለ፣ ነገር ግን የክለቡ ኢላማ እንዳልሆነ ነው ቤን ጃኮብስ ይዞት የወጣው መረጃ የሚያመላክተው። ማንቸስተር ዩናይትድ ብቻ ነው የዚህ ተጫዋች ፈላጊ። ቼልሲዎች እያደንቁታል፣ ነገር ግን የመግዛት ምንም አይነት ፍላጎት የላቸውም። ቼልሲዎች ለጄሚ ጊተንስ ከዶርትመንድ ጋር በ65 ሚሊዮን ዩሮ ስምምነት ላይም ደርሰዋል። ግን ከዓለም ክለቦች ዋንጫ በኋላ ነው ይህ ተጫዋች የሚዘዋወረው ሲል ቢልድ ይዞት የወጣው መረጃም ያሳያል። ከዓለም ክለቦች ዋንጫ ዝውውር በኋላ እንግዲህ ወደ ክለቦቻቸው ከተመለሱ በኋላ ማለትም ወደ ሀገሮቻቸው ከተመለሱ በኋላ እነዚህ ዝውውሮች እየጠናቀቃሉ ተብሎም ይጠበቃል። ኤንድሪክ ወደ አሜሪካም ያቀራል። ብራዚላዊ የፊት መስመር ተጫዋች ነው ኤንድሪክ ነገ ወደ አሜሪካ በሚያሚ በሚያቀናበት የሪያል ማድሪድን ስብስብ እንደሚቀላቀል ነው የተገለጸው። ተጫዋቹ ባለፉት ሳምንታት በሪያል ማድሪድ በመቆየት ከጉዳቱ በማገገም ላይ እንደነበር ይታወቃል። ይሁን እንጂ ኤንድሪክ በክለቦች ለዓለም ዋንጫ ውድድር ጨዋታ ላይ ተሰልፈው እንደማይጫወት ነው የተገለጸው። ተጫዋቹ ወደ አሜሪካ ያቀናው አሰልጣኝ ጃቪ አሎንሶ አዲሱ የአሰልጣኝ ስር በቅርበት ለመስራት መሆኑ ነው የተገለጸው። ዴቪድ አላባ በድጋሚ ጉዳት አጋጥሞታል። በቅርቡ ከረጅም ጊዜ ጉዳት ወደ ሜዳ የተመለሰው የሪያል ማድሪድ የመስመር ተጫዋች ነው ዴቪድ አላባ ሌላ ጉዳት እንዳጋጠመውም ተገልጿል። ተጫዋቹ በግራ እግሩ ላይ አዲስ የጡንቻ ጉዳት እንዳጋጠመውም ተገልጿል። ይህንን ተከትሎ ዴቪድ አላባ ለአንድ ወር ከሜዳ እንደሚርቅ ሲገለጽ የዓለም ክለቦች ዋንጫ ውድድርም ያመልጠዋል ነው የተባለው። ካሁን በኋላ የሚደረጉት በዘንድሮ የውድድር ዓመት ጉዳት ያላጋጠማቸው የሪያል ማድሪድ ተጫዋቾች ሉካ ሞድሪች እንዲሁም ደግሞ አርዳ ጉለር ብቻ መሆናቸውን እንዲሁ በስታቲክስ ደረጃ ወጥቷል። ሪያል ማድሪድ የአልቫሮ ካራሬስን ሁኔታ አሁንም በቅርበት እየተከታተሉ የሆነ ሲሆን ተጫዋቹ አሁንም ለሪያል ማድሪድ የግራ መስመር ተከላካይነት የመጀመሪያ ምርጫ ሆኖም ተቆይቷል ተብሏል። አሁንም ሪያል ማድሪድ ምንም እንኳን ተጫዋቹ ለዓለም ክለቦች ዋንጫ ውድድር ማግኘት ፈልጎ የነበረ ቢሆንም ከውድድሩ መጠናቀቅ በኋላ ተጫዋቹን ለማስፈረም እንቅስቃሴ እንደሚጀምርም ነው የተገለጸው። ዝውውሩን በተመለከተም በክለቡ ዘንድ ብሩህ ተስፋ እንዳለ ቤን ጃኮብስ ይዞት የወጣው በሰፊው መረጃም ያሳያል። ብሬንትፎርድ አዲስ አሰልጣኝም ሾመዋል። የእንግሊዝ ፕሪሚየር ሊጉ ክለብ ብሬንትፎርድ አዲስ አሰልጣኝ በኃላፊነት መሾማቸው ተገልጿል። ከአሰልጣኝ ቶማስ ፍራንክ ጋር ከተለያየ ወዲህ ያለ አሰልጣኝ የሚገኘው ብሬንትፎርድ ኬት አንድሪስን በዋና አሰልጣኝነትም ሾመዋል። አሰልጣኝ ኬት አንድሪስ እስካሁን በብሬንትፎርድ የቆሙ ኳሶች አሰልጣኝ በመሆኑ እያገለገሉ የሚገኙ አሰልጣኝ ነበሩ። አሰልጣኙ አሁን ላይ ለክለቡ በዋና አሰልጣኝነት ለመምራት የ3 ዓመት ኮንትራት መፈራረምም ችሏል። ኦሊቨር ዥሩድ ወደ ሊል ሂርዊጎ ሲል ነው ፋብሪዚዮ ሮማኖ እያረጋገጠ የሚገኘው። በአሜሪካ ጥሩ ጊዜን ማሳለፍ ያልቻለው ኦሊቨር ዥሩድ ዳግም ወደ አውሮፓ ክለቦች በመመለስ እንግዲህ ራሱን ለማሳየት ከፍተኛ ፍላጎት እንዳላቸውም ነው የተገለጸው። አርሰናል የክሪስታል ፓላሱን ተጫዋች ኤቨሬቺ ኤዜን በ68 ሚሊዮን ዩሮ ለማስፈረም ዝግጁ መሆናቸው ነው ያስታወቁት። ይህ የ24 ዓመቱ እንግሊዛዊ አማካይ ተጫዋች በፕሪሚየር ሊጉ ውስጥ ባሳየው አስደናቂ ብቃት የብዙ ክለቦችን ትኩረትም ስቧል። ኤቨሬቺ ኤዜ በተለይ በቴክኒካል ብቃቱ፣ በፍጥነቱ ደግሞ በጨዋታ ፈጠራ ችሎታው ታዋቂ ሲሆን ይህ የአርሰናልም ሆነ የሌሎች ክለቦች ደረጃ ለማሻሻል ከፍተኛ ደረጃ ሊወጣ የሚችል ተጫዋች መሆኑ ነው ዘሰን ስፖርት ይዞት የወጣው መረጃም የሚያሳየው። በተለይም ደግሞ ከትላንትና ምሽት ጀምሮ የምሰማቸው መረጃዎች እንግዲህ የሮድሪጎ ጌዥ ጉዳይ እጅግ በጣም ከባድ መሆኑን ተከትሎ አርሰናሎች ኒኮ ዊሊያምስን ከዚህ በፊትም እየፈለጉት ነበር። ነገር ግን እየተጫዋች ወደ ባርሴሎና የሚሄድ እቅዱን እንግዲህ ከጫፍ መድረሱ ነው የተገለጸው። በዚህም የተነሳ የሮድሪጎ ጌዝ እንዲሁም የኒኮ ዊሊያምስ ጉዳይ አለመሆኑን ተከትሎ እንግሊዛዊ ተጫዋች ከክሪስታል ፓላስ ለማስፈረም ከፍተኛ ፍላጎት እንዳላቸው የተለያዩ ምንጮች እየገለጹም ይገኛሉ። በአምናው የዝውውር መስኮት ላይ እንግዲህ የተጫዋች ወደ ሌሎች ክለቦች የሚሄድ እድልም ነበረው። ነገር ግን በአሁኑ ሰዓት ላይ በክሪስታል ፓላስ አንድ ዋንጫን ማሳካት ችሏል። የኤፍኤ ካፕ ዋንጫን ከማንቸስተር ሲቲ ጋር በነበረው ጨዋታ ላይ ከፍ ማድረግ የቻለ ተጫዋች ነው። በአሁኑ ሰዓት ላይ ደግሞ በአርሰናል ራሱን ለማየት እንግዲህ ልጁ ፍቃድ እንዳለው ነው መረጃዎች እየወጡ የሚገኙት። አርሰናሎች ለዚህ ተጫዋች 68 ሚሊዮን ፓውንድ ያወጣሉ የሚለው ሌላኛው ጥያቄም ነው።
አርሰናል እንዲሁም ደግሞ ቶማስ ፓርቴ በመጨረሻ ላይ በፋይናንሻል በቴክኒክ እንዲሁም ደግሞ በኮንትራት ርዝማኔ ላይ መስማማት አልቻሉም እና ድርድሩ በመጨረሻ የፈለጉት ውጤት ላይ አልደረሰም። ለዚህም አርሰናልን ይለቃል ሲል ፋብሪዚዮ ሮማኖ እንዳረጋገጠው ምሽቱን ተመልክተናል። ዛሬ ጠዋት ይህንኑ በሰፊው መረጃ ይዞት መውጣት ችሏል። በዩቲዩብ ገጹ አርሰናል ቶማስ ፓርቴን በነፃ ነው የሚለቀው። እንግዲህ የተጫዋች ከአትሌቲኮ ማድሪድ ወደ አርሰናል ሲመጣ 50 ሚሊዮን ፓውንድ የወጣበት ተጫዋች ቢሆንም ያለፉትን 3 ዓመታት እንግዲህ ጥሩ እንቅስቃሴ ማድረግ አልቻለም፣ በተለይም በጉዳት ምክንያት። ነገር ግን በመጨረሻው አመት ላይ ማለትም በ2024-25 የውድድር ዘመን ጥሩ ጊዜን ማሳለፍ ችሏል። ከ38 የእንግሊዝ ፕሪሚየር ሊግ ጨዋታዎችን 35ቱን ተሰልፎ መጫወት እየቻለም ተጫዋች ነበር። እጅግ በጣም አስደናቂ ጊዜን ማሳለፍ የቻለ ተጫዋች ሲሆን በመጨረሻም ግን በተለይም በአውሮፓ ቻምፒየንስ ሊግ በጥሎ ማለፍ ጨዋታዎች ላይ እንግዲህ ከፒኤስጂ ጋር በነበረው የመጀመሪያ ጨዋታው ላይ አለመኖሩ ምናልባት ለአርሰናል እጅግ በጣም ክፍተት እንደነበር በርካቶች እያነሳሉ። ከዚህ ውጭ ግን አርሰናል አመቱን ሙሉ ቶማስ ፓርቴ እጅግ በጣም ደስተኛ እንደነበር እንዲሁም ደግሞ ብዙ እንደተጠቀመ በርካቶች እያነሳሉ። በአሁኑ ሰዓት ላይ ግን የተጫዋች በነፃ ከአርሰናል ወደ ሌሎች ክለቦች የሚሄድ እድልም ይኖረዋል። ምናልባትም የቀድሞ ክለቡ አትሌቲኮ ማድሪድ ይህን ተጫዋች ያስፈርማሉ የሚሉ መረጃዎችም እየወጡም ነው የሚገኙት። አርሰናል ከጀርባ ሆኖ በማስኩዌራ ዝውውር ላይ ጥሩ ስራ እየሰራ ይገኛል። ተጫዋቹ ወደ አርሰናል የሚሄድ ፍላጎት አለው። ማስኩዌራ ከጋብሪኤል ማጋሌዝ እንዲሁም ደግሞ ከሳሊባ ጋር መፎካከር አይፈራም፣ ከነሱ እኩል አቅም እንዳለው ያምናል ሲል ነው ፋብሪዚዮ ሮማኖ እየገለጸ የሚገኘው። የተጫዋቹ ዋጋ ከ20 እስከ 25 ሚሊዮን ዩሮ ሊሆንም ይችላል። ይህ የ19 ዓመት ተጫዋች እንግዲህ በአሁኑ ሰዓት ላይ በተከላካይ ስፍራ ቦታ ላይ ሌላኛው አርሰናል የሚቀላቀል ተጫዋች እንደሆነ ከአሁኑ ፍንጮች እየበዙ ይገኛሉ። በአሁኑ ሰዓት ላይ ሁለት ተጫዋቾችን ለማስፈረም ከጫፍ የደረሱት አርሰናሎች እንግዲህ ያለፈውን የኖርጋርድን ዝውውር እንግዲህ ሳይጠበቅ መጨረሳቸው ይታወቃል። ይህንን ተጫዋች በአሁኑ ሰዓት ላይ ለመጨረስ ከጫፍ እየደረሱ እንደሚገኙ ሌሎች መረጃዎችን በሰፊው አስቀምጧል። አጥቂን በተመለከተ ደጋፊዎች ሆነ አርሰናል ታጋሽ መሆን አለባቸው። በሴስኮ እንዲሁም ደግሞ በቪክተር ዮኬሬሽ መካከል የሚደረገው ውይይት አሁንም እየቀጠሉም ይገኛሉ። አርሰናል የቤንጃሚን ሴስኮን ጥያቄ መቀበል እየችል እንደሆነ ለማየት እየሞከሩ ይገኛሉ። እንዲሁም ደግሞ ዮኬሬሽን የመጨረሻ ዋጋ ለማወቅ እየሞከሩ ነው የሚገኙት። በየዕለቱ የሁለቱ ተጫዋቾች መሀል ንግግር በማካሄድ ላይ እንደሚገኙ ፋብሪዚዮ ሮማኖ እንዲሁ በዩቲዩብ ገጹ ይዞት መውጣትም ችሏል። ከሁለት አንዱ ተጫዋቾችን የግላቸው ማድረግ ይፈልጋሉ። ነገር ግን እጅግ በጣም እየተረጋጋና እንዲሁም ደግሞ ቴክኒካል የሆኑ ነገሮችን ይዞ በመሄድ እንግዲህ አንድሪያ በርታ ጥሩ ስራዎችን እየሰሩ እንደሆነ እንዲሁም ደግሞ ተጫዋቾች እንዲሁም ደግሞ ደጋፊ ደግሞ ይህንን ነገር ተረጋግቶ መጠበቅ እንዳለበት ነው ፋብሪዚዮ ሮማኖ ያሳወቀው። ሪያል ማድሪድ ሉዊስ ስኬሊ ላይ እውነተኛ ፍላጎት ነበራቸው። ነገር ግን የሉዊስ ስኬሊ መልስ አርሰናል እንዲሁም ደግሞ አርሰናል ብቻ መቆየት ነው ሲል ነው ፋብሪዚዮ ሮማኖ ያረጋገጠው። ለዚህም ነው ሉዊስ ስኬሊ አዲስ ኮንትራቱን መፈረም የቻለው። ከዚህ በፊት እንግዲህ ሪያል ማድሪዶች ማይክል ሉዊስ ስኬሊ እንዲሁም ደግሞ ዊሊያም ሳሊባና ሌሎች የአርሰናል ተጫዋቾችን መመልከት ሲሉ ነበር። እንደ ቡካዮ ሳካ ያሉ ተጫዋቾችን በተለይም በሚቀጥለው ዓመት በነጻ ዝውውር እንግዲህ ተጫዋቾችን ለማምጣት ፍላጎት ማሳደሩን ተመልክተን ነበር። እንደ ትሬንት አሌክሳንደር አርኖልድ ሁሉ ይህን ተጫዋች የግላቸውን ለማድረግ ነገር ግን ሉዊስ ስኬሊ ገና በ18 ዓመቱ ከአርሰናል አለቅም በማለት አዲስ ኮንትራቱን በትላንትናው ዕለት መፈረሙን ተመልክተናል። የ18 ዓመቱ ሉዊስ ስኬሊ በቦርዶ ክፍል ውስጥ ለእያንዳንዱ የክለብ ታዋቂ ሰዎች ለሆኑት ሚኬል አርቴታ የአካዳሚው ዳይሬክተር፣ ፐርሜር ካርስ እንዲሁም ደግሞ የወቅቱ ጊዜያዊ የስፖርቲንግ ዳይሬክተር ጄንስ ኢቶ እንዲሁም ደግሞ የእግር ኳስ ኦፕሬሽን ዳይሬክተር ጄምስ ኪንግን በመሰብሰብ ስለ ራሱ እንዲሁም ደግሞ ስለ ክለቡ ንግግር እንዳደረገም ነው እየተገለጸው። በሱ እድሜ ያለ እግር ኳስ ተጫዋች ይህን ሲያደርግ ማየት ብርቅ ነው ሲሉ ሀሳባቸውንም ሰጥተዋል። እንደ ክለብ ራሴን ማሳደግ እፈልጋለሁ። ሉዊስ ስኬሊ በርካታ ነገሮችን በክለቡ ላይ ማንሳት ችሏል። ሉዊስ ስኬሊ 49 ቁጥርን ማሊያ ለመጠበቅ ስላለው ፍላጎት ለሱ ለክለቡ እንዲሁም ደግሞ ለደጋፊዎች ያለውን ጠቀሜታ ግምት ውስጥ በማስገባት መናገሩም ችሏል። በእድሜ ዘመናቸው ሁሉ ይደገፋሉ ብለው የሚጠብቁት ሰፊ ቡድን አሳውቋል። እናም አርሰናል የረጅም ጊዜ እቅድ እንዲኖረው ነው የተናገረው። ለተሰብሳቢዎቹ ልዩ የሆነ ተሞክሮ ነበር። በሉዊስ ስኬሊ ቡድን እንደተደገፈ አካዳሚ ትክክለኛ ፈጠራ እንዲሁም ደግሞ ልህቀት ያለው ተጫዋች መሆኑ ነው የተገለጸው። የእግር ኳስ አመራሮች ከተጫዋቹ እንዲህ አይነት አስተያየትን መቀበል አልለመዱም። ስለዚህ በተፈጥሮው ስኬሊ አንዳንድ የደፋርነት እንዲሁም ደግሞ የመሪነት አቅም እንዳለው አሳይቷል ሲል ነው ገነርስ ብሎግ እንዲሁም ደግሞ ዴቪድ ኦርነስቲን ይዘውት የወጡት። ነገር ግን አንድ የአካዳሚ ተጫዋች የአካባቢው ወጣት መድረኩን ሲወጣ እንዲሁም ደግሞ በብስለት በጽናት ሲናገር በማየት ትልቅ ኩራት ይሰማኛል ሲሉ ነው ሀሳባቸውን እኚሁ ሰዎች በሰፊው መናገርም እየቻሉት። ስለዚህም ስለ ሉዊስ ስኬሊ የሚወጡት መረጃዎች እንዲሁ በሰፊው እየተገለጹም ይገኛሉ። የተጫዋች እንግዲህ በአርሰናል ቤት አዲስ ኮንትራት መፈረሙንም መመልከታችን የሚዘነጋ ጉዳይም አይደለም። ማንቸስተር ዩናይትድ የግብ ጠባቂውን ውልም አራዝሟል። በአሰልጣኝ ሩበን አሞሪም የሚመሩት ቀያዮቹ ሰይጣኖች የግብ ጠባቂያቸው ቶም ሂተንን ኮንትራት ማራዘማቸውን ይፋም አድርገዋል።
እንግሊዛዊው የ39 ዓመት ግብ ጠባቂ ቶም ሂተን በማንቸስተር ዩናይትድ ቤት ለተጨማሪ አንድ ዓመት የሚያቆየውን ኮንትራት ማራዘሙ ነው የተገለጸው። በማንቸስተር ዩናይትድ በመቀጠል ኮርቻለሁ፣ ቡድኑን ለማገዝ ዝግጁ ነኝ ሲል ቶም ሂተን መናገርም ችሏል። ላለፉት ጊዜያት እንግዲህ ሶስተኛ በረኛ ሆኖ የቆየው እንዲሁም ደግሞ በዚህ ዓመት እንግዲህ ጫማውን ይሰቅላል፣ እንዲሁም ደግሞ ጓንቱን ይሰቅላል፣ እንዲሁም ደግሞ ከማንቸስተር ዩናይትድ ጋር ይለያያል ተብሎ የሚጠበቀው ቶም ሂተን ተጨማሪ አንድ ዓመትን ኮንትራት ለማራዘም እንደተቃረበ ነው የተገለጸው። ሌላኛው 37 ዓመት ላይ የሚገኘው ጆኒ ኤቫንስ በአንድ ዓመት ኮንትራት ያሳለፈ ሌላኛው ተጫዋችም ነው። ብሪያን ምቤሞ በማንቸስተር ዩናይትድ ቤት እስከ 2030 እንዲሁም ደግሞ አንድ ዓመት ውል የሚያድስ አማራጭ ባካተተ ውል የሚቆይ ይሆናል። ማንቸስተር ዩናይትድ ለዝውውር አጠቃላይ ድምር 63 ሚሊዮን ፓውንድ ማለትም 55 ሚሊዮን ፓውንድ ቋሚ እንዲሁም ደግሞ 8 ሚሊዮን ፓውንድ ደግሞ እየታየ የሚጨመር ወይም ደግሞ አድሶን የሚከፈልም ይሆናል። ማንቸስተር ዩናይትድ ለዝውውሩ አጠቃላይ ድምር ይህንን ዋጋ የሚያወጣ ሲሆን የሕክምና ምርመራውን ሁለቱ ክለቦች ዶክመንቶችን ከጨረሱ በኋላ አሊያም ፍቃድ ሲያገኝ የሚሄድ ይሆናል ሲል ፋብሪዚዮ ሮማኖ ሂር ዊ ጎ ሲል ነው ሀሳቡን መግለጽ የቻለው። ተጫዋች በአሁኑ ሰዓት ላይ ከማንቸስተር ዩናይትድ ጋር ያለው ግንኙነት እጅግ በጣም እየቀረበም ይገኛል። ቪክተር ዮኬሬሽ ማንቸስተር ዩናይትድን ቀዳሚ አድርጓል። ስዊድናዊ አጥቂ ለአርሰናል ቅድሚያ መስጠቱን ቀይሮታል። ይህንንም ለሩበን አሞሪም በኦልድ ትራፎርድ እንዲገኝ በር ከፍቷል ሲል ነው አንድ መረጃ በሰፊው አገኘው ይዞት ያለውን መረጃ እያጋራም የሚገኘው። ማንቸስተር ዩናይትድም ፊቱን ወደዚህ ተጫዋች ማዞሩን መረጃዎች እየወጡም ይገኛሉ። አርሰናል ቅድሚያ እንደሚሰጠው ከዚህ በፊት ተነግሮም ነበር። ነገር ግን አርሰናሎች በተለያዩ ምክንያቶች በተለይም የተለያዩ የአጥቂ ስፍራ ተጫዋቾችን መመልከታቸውን ተከትሎ ይህ ተጫዋች ፊቱን ወደ ቀድሞ አሰልጣኝ እንዲሁም ደግሞ ወደ ኦልድ ትራፎርድ እንዳዞረ ማንቸስተር ዩናይትድ ቻምፒየንስ ሊግ ባይሳተፍም እንኳን ወደዛ የሚሄድ ፍላጎት እንዳለው አሁን ሀሳቡን ቀይሯል ሲል ሪቻርድ ይዞት የወጣው መረጃም ያሳያል። ፋብሪዚዮ ሮማኖ ስለ ብሪያን ምቤሞም እንዲሁ ጨማሪ ሀሳባቸውንም አንስቷል። የብሪያን ምቤሞ ዝውውር ላይ መጠናቀቅ ያለባቸው ቅድሚያ ሁኔታዎችን የተጨማሪ ክፍያ አከፋፈል ላይ መስራት ያለባቸው ነገሮች ናቸው። ፋብሪዚዮ ሮማኖ የማርኮ ካርቼኒ ስም የማንቸስተር ዩናይትድ ጋር ስለመያያዙም ሀሳቡንም ሰጥቷል። ማንቸስተር ዩናይትድ ካርቼኒችን ጨምሮ በርካታ ግብ ጠባቂዎችን እየመለመለም ይገኛል። አሁን ግን ምንም አይነት ተጨባጭ ሁኔታ ንግግር ላይ አልተደረገም ሲል ነው ስለዚህም የበረኛ ቦታ ሀሳቡንም የገለጸው። ዩናይትድ በሚቀጥለው ሳምንት የብሪያን ምቤሞን ዝውውር የሚያጠናቀቅ ሲሆን ይህም ዝውውር አስቀድሜ እንደገለጽኩላቸው በአዲሱ ፋይናንሻል ዓመት የሚመዘገብ ይሆናል ሲል ነው ሜን በዘገባው ይዞት መውጣትም የቻለው። ዩናይትድ ከብሪያን ምቤሞ በተጨማሪ ሌሎች ዝውውሮች ላይ እያደረገ የሚገኘውን ጥረት ከጁላይ 1 በኋላ በተጨማሪ ነገሮች እያጠናከረው ይሆናል። በተጨማሪም እንደ ሜን ዘገባ ከሆነ ሩበን አሞሪም ቢያንስ 3 አዲስ ፈራሚ ተጫዋቾችን በፕሪሲዝኑ ሲጀምር አብሮት እንዲኖሩ የሚፈልጉ አሰልጣኝ መሆኑ ነው እየተገለጸ የሚገኙ። የተለያዩ ተጫዋቾችን በአሁኑ ሰዓት ላይ እንዲመጡላቸው ይፈልጋል። ከነዚህ መካከል አንደኛው ብሪያን ምቤሞ ነው። ከዛ በኋላ ደግሞ ሌሎች ተጫዋቾችን እያዩ የሚጨምሩ ቦታ እንደሆነ ነው እየተገለጸ የሚገኘው። ማቲያስ ኩኛ አዲሱ ፈራሚያቸው ከፕሪሲዝን 3 ቀናት በኋላ አንድ ላይ የሚሰራም እንደሆነ ከዚህ በፊትም ተገልጿል። በወረሃ ግንቦት ለማንቸስተር ዩናይትድ ፊርማውን ያኖረው ድንቅ ባለ ተሰጥኦ የተቸረው የ18 ዓመቱ ፈረንሳዊ የፊት መስመር ተጫዋች ነው ኤንዞ ካሳና ቤይክ በዚህ ክረምት የዝውውር መስኮት አቅሙን የበለጠ እንዲያሻሽል እንዲሁም ደግሞ ልምድ እንዲያካብት በውሰጥ ሊሰጥ መሆኑ ነው የተረጋገጠው። ኤንዞ ከማንቸስተር ዩናይትድ ባለድርሻ አካላት ኢኒዮስ ጋር በስምምነት በተደራደረው ላውኒ ለተሰኘው የእግር ኳስ ቡድን በአንድ ዓመት የውሰት ውል ሊሰጥ እንደሚችል ክሪስቶፈር ሚኬል ይዞት የወጣው መረጃም ያሳያል። አንድሬ ኦናናን ለማካተትም ተዘጋጅተዋል። ማንቸስተር ዩናይትድ አንድሬ ኦናናን የሚገዛው ክለብ እያፈላለገ ሲሆን ለአታላንታው ግብ ጠባቂ ማርኮ ካርኔችን 34 ሚሊዮን ፓውንድ ለመክፈል ተዘጋጅተዋል። በትላንትናው ዕለት ከአታላንታ ጋር ውይይት ተካሂዷል። ነገር ግን የጣሊያኑ ክለብ ማንቸስተር ዩናይትድ ካዘጋጀው ክፍያ እንዲሰጠው ከፍ ማለት እየፈለገ ነው የሚገኘው። ከጣሊያን የሚወጡ መረጃዎች እንደሚያሳዩት ከሆነ ከቤርጋሞ ክለብ እንግዲህ ሁለት ተጫዋቾችን ማንቸስተር ዩናይትድ እየፈለጉ ይገኛሉ። አንደኛው ይህ በረኛ ሲሆን ሁለተኛው ደግሞ ኤደርሰን ነው። የአማካይ ተጫዋች እንግዲህ በማንቸስተር ዩናይትድ እንዲሁም ደግሞ አሰልጣኝ ሩበን አሞሪም ስር ተመራጭ ተጫዋቾችም ናቸው። ኦናና ባለፉት 2 የውድድር ዓመታት በሁሉም ውድድሮች ተጋጣሚ የግብ ሙከራ እንዲሞከርብን ያደረጉ 12 ስህተቶችን በመስራት የሚካተተው የለም ሲል ነው ከማንቸስተር ዩናይትድ የሚወጡ አንዳንድ ገጾች እየወጡ የሚገኙት። በተጨማሪም አንድሬ ኦናና ባለፉት 2 የውድድር ዓመታት ከየትኛውም የፕሪሚየር ሊግ ግብ ጠባቂ በላይ በሁሉም ውድድሮች ክለቡን ለግብ እየዳረጉ 8 ቀጥተኛ ስህተቶችን ወይም ለተቃራኒ ክለቦች አሲስት ማድረግም ችሏል። ምናልባት በፕሪሚየር ሊግ ታሪክ ከታዩ እጅግ መጥፎ ግብ ጠባቂዎች መካከል ግንባር ቀደም ሊሆን የሚችል እንዲሁም ደግሞ በተለይም ደግሞ እንደ ዲሄያ እንዲሁም ደግሞ ቫንደርሰን ይዞ ለነበረ ክለብ ይህ እጅግ በጣም ከባድ መሆኑ ነው የተገለጸው። የዩሮፓ ሊጉን ዋንጫ ያጣጣውም በዚህ ክለብ እንዲሁም ደግሞ በዚህ ተጫዋች ስህተት መሆኑ እንደ ቀላል የሚታይ ጉዳይም አይደለም። ክለቡን ጨምሮ 98 እንዲሁም ደግሞ ከዛ በላይ የሚሆነው የማንቸስተር ዩናይትድ ደጋፊዎች በዚህ በረኛ ደስተኛም አይደሉም። የተለያዩ ተጫዋቾች እንዲመጡ ፍላጎትም አላቸው። በዚህም የተነሳ እንግዲህ ምናልባት ይህ ተጫዋች ይለቃል የሚሉ መረጃዎች ደግሞ እንደ አዲስ እየተነሱም ይገኛሉ በማንቸስተር ዩናይትድ ቤት።
እኛ ማንንም አንፈራም ሲሉ ነው ሲሞኔ ኢንዛጊ የተናገሩት። የአል ሂላሉ ዋና አሰልጣኝ ሲሞኔ ኢንዛጊ ቡድናቸው ቀጣይ ተጋጣሚያቸው ማንቸስተር ሲቲ እንደማይፈራ ገልጸዋል። ማንቸስተር ሲቲ ደግሞ ፔፕ ጋርዲዮላን በድጋሚ መግጠም አስደሳች ነው ሲሉ ሲሞኔ ኢንዛጊ ተናግረዋል። አክሎም ይሁን እንጂ እኛ የትኛውን ቡድን አንፈራም፣ ለጨዋታው ዝግጁ እንሆናለን ሲሉ አዲሱ የአል ሂላል አሰልጣኝ ሲሞኔ ኢንዛጊ ተናግረዋል። ተከላካዩ ካሊዶ ኩሉባሊ በበኩሉ ማንቸስተር ሲቲ ጠንካራ ቡድን ነው፣ አስቸጋሪ ጨዋታ እንደሚሆን እናውቃለን፣ ነገር ግን በራሳችን መተማመን እንዲሁም ደግሞ ምርጥ አቋማችን ማሳየት አለብን ሲል ነው ስለ ቀጣዩ ጨዋታ ስለ ጥሎ ማለፉ 16 ስላለው ጨዋታ ሀሳቡንም የገለጸው። ሲቲን ማሸነፍ እንችላለን ሲል ደግሞ የተናገረው ሌላኛው ተጫዋች ነው። የአል ሂላሉ የፊት መስመር ተጫዋች ነው ሳሌም አልዳውሊ በቡድናቸው ሲቲን አሸንፎ ሩብ ፍጻሜ መግባት እንደሚችልም ተናግሯል። ወደዚህ የመጣ ነው ለተሳትፎ ብቻ አይደለም የሚለው ተጫዋቹ አላማችን ለሀገሪቱ የሚያኮራ ታሪክ ይዘን መመለስ ነው ብሏል። የጨዋታው ኮከብ ተብሎ የተመረጠው ሳሌም አልዳውሊ አክሎ ማንቸስተር ሲቲን ማሸነፍ የሚያስችል አቅሙ አለን ሲል በትላንትናው ዕለትም ተናግሯል። ሩበን ኔቬዝ በበኩሉ ማንቸስተር ሲቲ ላይ በሪያል ማድሪድ ጨዋታ እንዳደረግነው እናደርጋለን ሲሉ ነው የተናገረው። ጄሬሚ ዶኮ ስለ አዲሱ ፈራሚ ሪያን አይትኑሪ ሀሳቡን ሰጥቷል። እሱ በጣም ትልቅ ተጫዋች ነው። በፍጥነት ከቡድኑ ጋር ተስማምቶ እየተጫወተ ይገኛል። በፈለገው ቦታ ላይ መጫወት ይችላል። እናም እሱ ከኛ ጋር እጅግ በጣም ደስተኛ ነው። እኔም እጅግ በጣም ደስተኛ ነኝ እሱ በመኖሩ ሲል ነው ሀሳቡንም የሰጠው። ስለ ሮድሪ መናገር አልፈለገም። የእሱ ህይወት በራሱ ይናገራል። እሱ ለኛ በጣም አስፈላጊ ሰው ነው። አሁን ላይ ቀስ በቀስ ወደ ትክክለኛ አቋሙ እንደሚመለስ ተስፋ እናደርጋለን። እኛም በጣም እንፈልጋለን ሲል አዲሱ ካፕቴን የሆነው በርናንዶ ሲልቫ ስለ ሮድሪም ሀሳቡን የሰጠበትንም አጋጣሚ ነው በትላንትናው ዕለት የተመለከት ነው። ኤደርሰን በክረምቱ ማንቸስተር ሲቲን እንደማይለቅ አሳውቋል። ብራዚላዊ ግብ ጠባቂ ኤደርሰን በክረምቱ ከክለቡ ጋር ይለቃል ተብሎ ከሚጠበቁ ተጫዋቾች ውስጥ አንዱ ቢሆንም እሱ መልቀቅ እንደማይፈልግ ነው ያሳወቀው። ኤደርሰን የወደፊቱ ህይወቴ በማንቸስተር ሲቲ ነው፣ ይህንን ክለብ መልቀቅ አልፈልግም፣ ሀሳቤ ሁሉ እዚህ ነው ሲል ነው የተናገረው። እንደገና ወደ ፕሪሚየር ሊግ አሸናፊነት መመለስ እንዲሁም ደግሞ ሻምፒየንስ ሊግ ማሳካት እፈልጋለሁ፣ ለዛ ያለኝን ሁሉ እሰጣለሁ ሲል ኤደርሰን ሞሬዝ ስለ ማንቸስተር ሲቲ ቆይታ ሀሳቡንም ሰጥቷል። ከዚህ በፊት እንግዲህ የተጫዋች ይለቃል ወይም ደግሞ ዲያጎ ኮስታ በሱ ቦታ ተሰልፎ ይጫወታል ወይም ደግሞ ወደ ውሃ ሰማዮቹ ይመጣል ተብሎ የሚጠበቅ በረኛ ነበር። ነገር ግን ኤደርሰን ሞራያስ ከዚህ ክለብ አልወጣም ሲል ነው የተናገረው። አዲሱ የሊቨርፑል ፈራሚ የሆነው ሜሎስ ኪርኪዝ ምን አይነት ተጫዋች ነው የሚለውን ደግሞ በዚህ ሰዓት ላይ እንመልከት። ሊቨርፑል ሜሎስ ኪርኪዝን ከበርነማውዝ በማስፈረም የግራ መስመር ቦታቸውን አጠናክሯል። ሃንጋሪያዊ ተጫዋች ሜሎስ ኪርኪዝ በቡድኑ የማጥቃት እንቅስቃሴ ውስጥ ሲሳተፍ ሚናው በተለይ ኃይል መስጠትም ይሆናል። ባለፈው ዓመት ለበርነማውዝ ሁሉንም የሊግ ጨዋታዎች ያደረገው ተጫዋቹ ከጨዋታ መጀመሪያ እስከ መጨረሻ ደቂቃ ያለ ድካም የመጫወት ሩጫው ይታወቃል። ሜሎስ ኪርኪዝ ያገኛቸውን አጋጣሚዎች ሁሉ ወደ ተጋጣሚ ግብ ክልል ይዞ መሮጥ የሚፈልግ አይነት የመስመር ተጫዋች እንዳልሆነ ተነግሯል። ሜሎስ ኪርኪዝ የቡድኑ ማጥቃት እንቅስቃሴ ማገዝ ቢያስደስተውም የተሰጠውን የመከላከል ስራ በቁም ነገር የሚመለከትም ተጫዋች ነው። ተጫዋቹ ቀድሞ ክለቡ ሙሉ ጨዋታውን የተጋጣሚ ክንፍ ተጫዋች ያለመዘናጋት ጠብቆ በመጫወት የተሰጠውን ኃላፊነት የሚወጣም ተጫዋች ነው። ተጫዋቹ በቡድኑ ኳስ ሲቀመጥ ተጋጣሚ ኳስ መስርቶ እንዳይጫወት በማጨናገፍ መልሶ ለማግኘት የሚያደርገው የማጥቃት ጫና እንዲሁም ደግሞ ለሊቨርፑል ተጋጣሚ ለማስቆም ያግዘዋል ተብሎም ነው የሚጠበቀው። በተጨማሪም ተጫዋቹ ያለው ተከላካዮችን ኳስ አታለው የማለፍ ክህሎቱ እንዲሁም ደግሞ የሚያሻማቸው ኳሶች ለሊቨርፑል ትልቅ ነገር እንደሚጨምሩለት ይጠበቃል። ተጫዋቹ እስካሁን ባለው የእግር ኳስ ህይወቱ ከባድ የሚባል ጉዳት አጋጥሞትም አያውቅም። ባለፈው የውድድር ዘመንም 38ቱንም የበርንማውዝ ጨዋታዎች ተሰልፈው መጫወትም ችሏል። እንዲሁም ደግሞ በማጥቃቱ ላይ ሀገር ላይ እጅግ በጣም ተሳታፊ የሚሆን ተጫዋች ነው። እንደ አንዲ ሮበርትሰን አለ ተመሳሳይ አይነት ያለው ተጫዋች መሆኑ ነው እየተገለጸ የሚገኘው። በክሮሶቹ እንደ ትሬንት አሌክሳንደር አርኖልድ እጅግ በጣም አስገራሚ ክሮሶችን ማድረግ የሚችል ተጫዋች መሆኑ ለሊቨርፑል ጥሩ ጥቅሞችን ይሰጣል ተብሎ ይጠበቃል። በተለይም ትሬንት አሌክሳንደር አርኖልድ ሊቨርፑልን መልቀቅ ተከትሎ እንግዲህ እንደሱ አይነት ክሮሶች ከማን ይወጣሉ የሚለው አሳሳቢ ነበር። ሚሎስ ኪርኪዝ ይህንን ነገር እየተካል ተብሎ እንደሚጠበቅ መረጃዎች በሰፊው እየተመላከቱም ይገኛሉ። ቪኒሲየስ ጁኒየር ዋንጫውን ማሸነፍ እንፈልጋለን ሲል ተናግሯል። ለሪያል ማድሪድ ሁለት የግብ ተሳትፎ ያደረገው ቪኒሲየስ ጁኒየር ቡድኑ የዣቪ አሎንሶን አጨዋወት በፍጥነት ለመላመድ እየጣረ መሆኑ ነው የገለጸው። ሁለት ጥሩ ሳምንታትን አሳልፈናል። ዣቪ አሎንሶ ምን እንደፈለገ በፍጥነት ለመረዳት እየጣረን ነው ሲል ቪኒሲየስ ጁኒየር ከጨዋታው በኋላም ተናግሯል። በዚህ ውድድር መሳተፍ ጫና አለው። ውድድሩ በአዲስ ቅርጽ ገና የመጀመሪያው ነው። እናም ሁልጊዜ ማድሪድ ማሸነፍ ይፈልጋል ሲል ቪኒሲየስ ጁኒየር ተናግሯል። የጨዋታው ኮከብ ተብሎ የተመረጠው ቪኒሲየስ ጁኒየር ለሪያል ማድሪድ በሁሉም ውድድሮች 106 ጎሎችን አስቆጥሮ ከጋሪዝ ቤል ጋር ተስተካክሎ ያለ ተጫዋች ነው። በአሁን ሰዓት ላይ ዣቪ አሎንሶም ጥሎ ማለፍ ፍጻሜ ጨዋታ ነው ሲል ነው ሀሳቡንም የገለጸው። ሪያል ማድሪድ አርቢ ሳልዝበርግን 3-0 በማሸነፍ የምድቡ መሪነቱን አስጠብቆ ጥሎ ማለፉን ተቀላቅሏል። ከጨዋታው በኋላ አስተያየቱን የሰጠው አሰልጣኝ ዣቪ አሎንሶ አሁን ላይ ከጁቬንቱስ ጋር የሚደረገው ጥሎ ማለፍ ጨዋታ ትኩረት እንደሚሰጡ ነው የገለጹት። የጥሎ ማለፍ ጨዋታው የፍጻሜ ናቸው ያሉት
ጃቪ አሎንሶ ጁቬንቱስ ከአውሮፓ ታላላቅ እንዲሁም ደግሞ ታሪካዊ ክለቦች ውስጥ አንዱ ነው በማለትም ተናግሯል። በማንቸስተር ሲቲ 5-2 መሸነፋቸው የሚቀይረውን ነገር የለም፣ እነሱ በጣም ከባድ ይሆናሉ ሲል ጃቪ አሎንሶ ሀሳቡንም እንዲሁ በሰፊው ማስቀመጥም ችሏል። ሩድ ቫን ኒስተልሮይ ከሌስተር ሲቲ ጋር ተለያይቷል። ከእንግሊዝ ፕሪሚየር ሊግ የወረደው ሌስተር ሲቲ አሰልጣኝ ሩድ ቫን ኒስተልሮይን ከኃላፊነት ማሰናበቱ ነው የተገለጸው። አሰልጣኝ ሩድ ቫን ኒስተልሮይ ሌስተር ሲቲን ተረክቦ በ24 ጨዋታዎች መምራት ቢችልም ቡድኑ ከመውረድ አልታደገውም። አሰልጣኝ ሩድ ቫን ኒስተልሮይ ሌስተር ሲቲን እየመራ ማሸነፍ የቻለው 4 ጨዋታዎችን ብቻ ነው። በአሁኑ ሰዓት ላይ ከሌስተር ሲቲ ጋር መለያየቱ ነው የተገለጸው። በጥር ላይ ወደ ሌስተር ሲቲ ያቀናው ሩድ ቫን ኒስተልሮይ በአሁኑ ሰዓት ላይ ደግሞ ከሌስተር ሲቲ ጋር መለያየቱም ይፋ ሆኗል። ፖል ፖግባ የጤና ምርመራውንም ያደርጋል። ፈረንሳዊ የመሃል ሜዳ ተጫዋች ነው ፖል ፖግባ ከፈረንሳዩ ክለብ ሞናኮ ለመቀላቀል ዛሬ የሕክምና ምርመራውን እንደሚያደርግ ነው የተገለጸው። ከአንድ ዓመት በላይ ከሜዳ ርቆ የቆየው ፖል ፖግባ ከጁቬንቱስ ጋር ያለውን ኮንትራት ማቋረጡን ተከትሎ ሞናኮን በነጻ ዝውውርም ይቀላቀላል። ፖል ፖግባ በታዳጊነቱ ሊ ሃርቭን በመልቀቅ የማንቸስተር ዩናይትድ አካዳሚ ከተቀላቀለ ወዲህ ለመጀመሪያ ጊዜ በሀገሩ የሚጫወትም ነው የሚሆነው። በሌላ በኩል ሞናኮ የባርሴሎና ተጫዋች አንሱ ፋቲን በውሰት ለማስፈረም ዛሬ የጤና ምርመራውን ያደርጋሉ ተብሎም ይጠበቃል። ኦሊቬ ዥሩ ወደ አውሮፓም ሊመለስ ነው። ፈረንሳዊ የፊት መስመር ተጫዋች ነው ኦሊቬ ዥሩ የፈረንሳዩን ክለብ ሊል ለመቀላቀል ከስምምነት መድረሱ ተገልጿል። የቀድሞ የአርሰናል የቼልሲ አጥቂ ኦሊቬ ዥሩ ባለፈው ዓመት ኤሲ ሚላንን በመልቀቅ የአሜሪካውን ክለብ ሎስ አንጀለስ ተቀላቅሎ እንደነበር ይታወቃል። በአሜሪካ ጥሩ የሚባል ጊዜን ማሳለፍ ያልቻለው ኦሊቬ ዥሩ ለክለቡ ባደረጋቸው 37 ጨዋታዎች 5 ግቦችን ብቻ ማስቆጠር ነው የቻለው። በሎስ አንጀለስ ያለው ውል በቀጣይ ታህሳስ ወር የሚጠናቀቀው ኦሊቬ ዥሩ ኮንትራቱን ለማቋረጥ ንግግር ላይ እንደሚገኝ ነው የተገለጸው። ዥሩ በቀጣይ ሊልን ለአንድ ዓመት የመቆየት አማራጭ ያካተተ የ1 ዓመት ኮንትራት እንደሚፈርምም ነው በይፋ የተገለጸው። የፈረንሳይ ሊግ መርሃ ግብር ይፋም ሆኗል። የ2025-26 የውድድር ዘመን የፈረንሳይ ሊግ የጨዋታ መርሃ ግብር ይፋም ተደርጓል። የወቅቱ የሊግ አሸናፊ ፒኤስጂ የመጀመሪያ ጨዋታውን ከሜዳ ውጪ ከናንትስ ጋር የሚያደርግም ነው የሚሆነው። ሞናኮ ከሃርቬ ኦሎምፒክ ሊዮን ከሌንስ እንዲሁም ደግሞ ሬንስ ከኦሎምፒክ ማርሴ ጋር እንደተደለደሉም ያሳያል። ኦሎምፒክ ሊዮን የይግባኝ ተቀባይነት ካጣ ከሊጉ መውረዱ ከተረጋገጠ በመርሃ ግብሩ ከሬምስ ጋር ቦታ የሚቀያየሩም ነው የሚሆኑት። የፈረንሳይ ሊግ የሚቀጥለው የውድድር ዓመት አርብ ነሐሴ 9 2017 ዓ.ም የሚጀምርም ይሆናል። በሚቀጥለው የእንግሊዝ ፕሪሚየር ሊግ ውድድር ዓመት አዳዲስ ለውጦችን እንደምንመለከት በአሁኑ ሰዓት ላይ ይፋም ሆኗል። በጨዋታ ተቀይረው የሚወጡ ተጫዋቾች ተቀያሪ ወንበር ላይ አስተያየት እንደሚሰጡ ለማድረግ እየታሰበ መሆኑ ነው እየተገለጸ የሚገኘው። ግብ ከተቆጠረ በኋላ የሚኖረውን የደስታ አገላለጽ ለመቅረጽ ካሜራ ወደ ሜዳ ውስጥ ማስገባት እንደሚፈቀድም ተገልጿል። በተጨማሪም በተወሰነ መልኩ ካሜራዎች ወደ ተመልካች መልበሻ ክፍል እንደሚደረግ በአሁኑ ሰዓት ላይ ይፋ የተደረጉ መረጃዎችም ያሳያሉ። አዳዲስ ሕጎችን እያወጣ የሚገኘው የእንግሊዝ ፕሪሚየር ሊግ ማህበር እንግዲህ የተለያዩ ነገሮችን በአሁኑ ሰዓት ላይ በእንግሊዝ ፕሪሚየር ሊግ ለማሳየት ቆርጦ መነሳቱን እየተገለጸ ሲሆን እነዚህ ነገሮች በሚቀጥለው ዓመት ይታያሉ ተብሎ የሚጠበቁም ነገሮች ናቸው። ከዚህም ውጭ የተለያዩ ነገሮችን በአሁኑ ሰዓት ላይ እቅድ እንደያዙ መረጃዎች በሰፊው እያመላክቱም ይገኛሉ። ጃራርድ ብሬዝዋይት ውሉንም ሊያራዝም ነው። የመርሲሳይዶ ክለብ ኤቨርተን የመሃል ተከላካይ የሆነው ጃራርድ ብሬዝዋይት ኮንትራቱን ለተጨማሪ ዓመት ለማራዘም መስማማቱ ነው የተገለጸው። በክለቡ እስከ 2027 የሚቆይ ውል ያለው ተጫዋቹ አዲስ የረጅም ጊዜ ኮንትራት ለመፈራረም መቃረቡም ተገልጿል። የ23 ዓመቱ ተጫዋች ብሬዝዋይት ባለፉት ዓመታት ከማንቸስተር ዩናይትድ ጥያቄ ቀርቦለት ኤቨርተን ውድቅ ማድረጉ የሚዘነጋ ጉዳይ አይደለም። ተጫዋቹ ከ5 ዓመታት በፊት ቡድኑ ከተቀላቀለ ወዲህ በ88 ጨዋታዎች ላይ ተሰልፎ መጫወት እያቻለ ተጫዋች ነው። እንዲሁም ደግሞ በእንግሊዝ ፕሪሚየር ሊግ አሉ ከሚባሉ የመሃል ተከላካይ ውስጥ አንዱ የሆነው ጃራርድ ብሬዝዋይት በኤቨርተን የሚያቆየውን እስከ 2032 የሚያቆየውን ኮንትራት ለመፈረምም ከጫፍ መድረሱ በሰፊው እየተገለጸም ነው የሚገኘው። እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበር። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የጠዋት የቅዳሜ አሁን ስፖርት ፕሮግራሞቻችን ይህንን እየመስሉ ነበር። በከሳት የዝውውር መረጃዎች እንዲሁም ደግሞ አዳዲስ ትኩስ ስፖርታዊ መረጃዎችን እየዘነላችሁ የምንቀርብ ይሆናል። እስከዛ ድረስ ግን መልካም ጊዜ መልካም ሙሉ ይሆንላችሁ።